ከጀርባዬ 100 መንታዎች አሉ። እናም ለዚህ $250,000 የሚፋለሙ ይሆናል። ሁላችሁም ወደ ሳጥናችሁ ሂዱ። ከነዚህ 100 ተመሳሳይ መንታዎች መሃል ውድድሩን የሚያሸንፈውና ገንዘቡን የሚወስደው አንድ ቡድን ብቻ ነው። በውድድሩ ከሁለት አንዳቸው እንኳን ይህንን ቀይ መስመር ቢረግጡ ሁለቱም ነው የሚባረሩት። ከእናንተ መሃል የትኞቹ አሪፍ እንደሆኑና $250,000 ለማን እንደሚገባ እናያለን። ከዚህ በፊት እንደዚህ በጣም ብዙ መንታ ያለበት ቦታ ይቻል አቅም ሁሉም በጣም ነው የሚመሳሰሉት። ምናልባት ክላስ ውስጥ ለሱ አንተ ገብተህ ታውቃለህ? አረ ፈተና ተፈትኜልህ ታውቃለህ። እኔ ራሱ ገምቼ ነበር። ፊት ለፊታችን እንደምታዩት ገንዘቡ አለ። ያንን ገንዘብ በደንብ ማየት አለብን። ነገር ግን አንድ ያላወቁት ነገር ይሄ ቪዲዮ ግንኙነታቸውን እንደሚፈትን ነው። እንሂድ። በጣም እያመመኝ ነው ያለው። መቼም ቢሆን ይቅር አልልሽም። አላመንኩሽም በቃ። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። ሁላችሁም አዳምጡኝ። ለእናንተ የሚሆኑ በጣም ብዙ ውድድሮች ተዘጋጅተዋል። ስለዚህ ሁለታችሁም በጋራ መስራት አለባችሁ ውድድሩን ለማለፍ። በመጀመሪያው ውድድር ክፍላችሁ የተለያየ ቀለም ያመጣል። እናም ያንን የቀለም ረድፍ በትክክል ማስታወስ አለባችሁ። ከዛም በተዘጋጀላችሁ ስክሪን ላይ ትክክለኛውን ረድፍ ታስቀምጣላችሁ። በትክክል የሞላው ሰው ያልፋል። ምናልባት ቀለሙን አሳስታችሁ ከሞላችሁ ደግሞ ከዚህ ውድድር ትባረራላችሁ። ወይኔ ፈጣሪ፣ በጣም ፈርቻለሁ። የምንጀምረው ቀለል ካለው ነው። አሁን 6 አይነት ቀለሞች ይኖሩናል። ሰማያዊ፣ ቢጫ፣ አረንጓዴ፣ ቢጫ፣ ሰማያዊ፣ ሰማያዊ። አሁን ልክ እንዳያችሁት በትክክለኛው ረድፍ ታብሌታችሁ ላይ ትሞላላችሁ። ሰማያዊ፣ ቢጫ፣ አረንጓዴ፣ ቢጫ፣ ሰማያዊ፣ ሰማያዊ። በጣም ይገርማል። አንዳንድ ሰዎች መልስ እየተነጋገሩ ነው ያሉት። ያገኘ ነው ይመስለኛል። አገኘው እንዴ? ከእናንተ መሃል 3 ሰዎች በትክክል አልመለሳችሁም። ቤታቸውን ቀይ አብሩልን። ሁላችሁም በሉ ሸኟቸው። በቀጣይ ደግሞ የምናሳያችሁ 15 ከለሮችን ነው። ምናልባት ይሄ ይከብዳል ብላችሁ ካሰባችሁ ገና ውድድሩ ጅማሮ ላይ ነው ያለነው። አረ ይህን ውድድር በጣም አከበዱት። በየዙሩ የተለያዩ ከለሮችን እየጨመርን ውድድሩን ከባድ እናድርጓለን። እስኪ እኔ ራሴን ልፈትን። ማስታወስ እችላለሁ? ሰማያዊ፣ ቢጫ፣ አረንጓዴ። እረ በለው። የመጀመሪያውን አሁን ለውን ረሳሁት። ምን ያህል ሰው እንደሚባረር ብቻ ማየት ነው የምፈልገው። አይሆንም። እሷን በባለፈው ቪዲዮ አይታችኋታል። 3ኛ ነበር የወጣችው። እድሜያቸው ከ1 እስከ 100 በሚለው ውድድር ማለት ነው። ግን በዚህኛው ውድድር ይኸው 93ኛ እየወጣች ነው። በጣም ከባድ ነው። ይሄ ውድድር በጣም እያስጨነቀኝ ነው። በእርግጥ 15 ከለሮችን ማስታወስ በጣም ከባድ ሊሆን ይችላል። ግን ደግሞ አሁን የምናሳያቸው 27 ከለር ነው። መጨረሻ ላይ ያየሁት አረንጓዴ ነው። አረ አይደለም፣ በቢጫ ነው ያለቀው። በቢጫ ነው ያለቀው? ወይኔ ሙሉ ሀሳቤ ተሰርቋል ማለት ነው። እነሱን እየሰማቸው ነው እንዴ? አግዥኝ 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 እንጂ። እሺ አሁን ሁላችሁም መልሳችሁን አስገብታችኋል። ይሄ ደግሞ የመጨረሻ ዙራችን ነው። እናም ደግሞ 12 መንትዮች ከዚህ ውድድር ተባራችኋል። በውድድሩ የተባረራችሁት እናንተ ናችሁ። ለሁላችሁም $1,000 ሰጣችኋለሁ። አሁን የመጀመሪያው ውድድር አልቋል። እናም 72 ተወዳዳሪዎች ብቻ ቀርተውናል። ኦሎምፒክ ላይ ነው ያለነው። እናም ያኛው ደግሞ የወርቅ ሜዳሊያችን ነው። ማሸነፍ አለብን። ልክ እንደ ሁልጊዜው የተባረሩ ሰዎችን ቤት አንስተናል። ካርል ምንድነው የምታደርጉት? ሁላችሁም ለሁለተኛው ውድድር ዝግጁ ናችሁ? ቶሎ በሉ ወደዚህ አምጡልን። ሁላችሁም በደንብ ማዳመጥ አለባችሁ። ነገሮች የሚቀየሩበት ሰዓት አሁን ነው። በዚህ ውድድር ምናልባትም ግማሽ ያላችሁ ከዚህ ውድድር ትባረራላችሁ። አዎ እውነቴን ነው፣ ግማሽ ያላችሁ። ሁላችሁም ሳጥኑን የሸፈነውን ጨርቅ አንሱት። ምንድነው? ቸኮሌት ነው እንዴ? የቸኮሌት ሳጥን ያመጡልን። ከሁለታችሁ መሃል አንዳችሁ አይናችሁን ትታሰራላችሁ። ሌላኛው ሰው ደግሞ ይህንን ሳህን ይዞ ይቆማል። ከዛም አይኑ በጨርቅ የታሰረ ሰው የተሰጡትን 10 ካርቶኖች ወደ ላይ የሚደረድር ይሆናል። ሙሉ ካርቶኖቹ በትክክል ከተደረደሩ በኋላ ወደ ተዘጋጀላቸው ጠረጴዛ ማስቀመጥ ይኖርባቸዋል። ነገር ግን ከነዚህ ሳጥኖች መሃል አንዱን እንኳን ብትጥሉት፣ ወይኔ አልያዝኩትም። ሁለታችሁም ተወዳዳሪዎች ከዚህ ውድድር ትባረራላችሁ ማለት ነው። አንተ ትሪውን ትይዛለህ ወይስ ትደረድራለህ? እኔ ይዛለሁ። በቃ እኔ ደረድራለሁ። ከኛ መሃል ግማሽ ያሉ ወደ ቤት ሄዳል ተብሏል። ሌላ ያልነገርኳችሁ ነገር ደግሞ የምትወዳደሩት ከጎረቤታችሁ ጋር ነው። ከሁለታችሁ መሃል አንዱ ብቻ ነው የሚያልፈው ማለት ነው። አይሆንም። ውድድሩ የምንጀምረው በዚህ መስመር ካላችሁ ሰዎች ነው። 3 2 1 ጀምሩ። ቀስ በል ታገኘዋለህ። ወደ ቀኝ።
ሙሉ ለሙሉ የመደርደሩን ኃላፊነት የሚወስደው አይኑ የታሰረው ሰው ነው። ስለዚህ ሁለቱ ሰዎች በደንብ መነጋገርና መግባባት አለባቸው። ጎረቤቶቻችሁ 4 ካርቶን ደርድረዋል። ወይኔ ፈጣሪ! በጣም ጥሩ፣ በጣም ጥሩ። ትንሽ ዝቅ አድርገው በቃ። ወይኔ አሁን እናንተ መጠንቀቅ አለባችሁ። ጎረቤቶቻችሁ የመጨረሻውን 2 ለማስቀመጥ እየሞከሩ ነው። ትንሽ ከፍ ወደ ላይ። አይ እንደሱ አይደለም። አዎ አሁን ጨርሰነዋል። ነገር ግን 10ሩን ካርቶኖች ወደ ላይ መደርደር በቂ አይደለም። የተዘጋጀላቸው ጠረጴዛ ላይ ማስቀመጥ አለባቸው። ወይኔ በጣም እየተወዛወዘብህ ነው። ይሄ አሁን በህይወቱ በጣም ወሳኝ ሰዓት ነው። ወይኔ! አዎ ወድቆበታል። እናንተ አልፋችኋል። በተጨማሪ አንድ ነገር ልንገራችሁ፣ ካርቶኖቹ እየወደቁ በጭንቅላት ራሱ መደገፍ አይቻልም። እንደዛ የምታደርጉ ከሆነ ከዚህ ውድድር ትባረራላችሁ። ወይኔ! በሌላ በኩል አንዳንድ መንቶች የተለየ እቅድ አላቸው። ሙሉ ሳጥኑን በማስቀመጥ ምንም ስራ ሳይሰሩ ጎረቤታቸውን እየጠበቁ ነው ያሉት። እነሱ ይጥሉታል። ምን ያህል ደርድረዋል እነሱ? አረ ምንም አልደረደሩም። በሉ ታደርጉታላችሁ በሉ። ይሄ በጣም ለየት ያለ እቅድ ነው። አዎ አሁን ይጥሉታል። አሁን ጎረቤቶቻቸውን በመረበሽ የደረደሩትን እንዲወድቅባቸው ለማድረግ እየሞከሩ ነው። ትወድቃላችሁ። አረ ራስሽ ቀድመሽ እንዳትወድቂ፣ ድምጽሽ እየቀነሰ ነው። አሁን የሁለቱ ቡድኖችን ጩኸት ሙሉ ሰዎች እየሰሙት ነው ያሉት። ምንድነው እቅዳቸው እንዴ? ዝም ብሎ መጮህ እቅድ ነው እንዴ? 10 ደቂቃ ይቀራቸዋል ውድድሩ ሊያበቃ። እጁ ላይ ብዙ ካርቶን የደረደረው ቡድን አሸናፊ ይሆናል። ነይ መስራት አለብን። አሁን ተወዳዳሪዎቹ ተባራሪ ሊሆኑ እንደሚችሉ ሲገባቸው በፍጥነት ሳጥኖቹን መደርደር ጀምረዋል። ምን ያህል ደረደሩ እነሱ? 5 አላቸው። 5 ግን እየተንቀጠቀጠ ነው የነሱ። 20 ሰከንድ ብቻ ነው የቀራችሁ። ሌላ ሳጥን ልጨምር ያስፈልገናል። አዎ ቶሎ በይ። ተጠጋ ወደዚህ አስቀምጠው በቃ። ቆይ ቀስ አድርጊው። አስቀምጠው በቃ። ወይኔ በሰውነቱ ደግፎታል። ስለዚህ ከዚህ ውድድር ተባራችኋል። እናንተ አልፋችኋል። አይሆንም። ይህ ውድድር በቀጠለ ቁጥር ግን የበለጠ ከባድ እየሆነ መጥቷል። በል እስኪ ወደ መሃል አስጠጋው። ቆይ የሚያዩ መስሎት ነው መሰለኝ፣ በጭንቅላቱ ያሳየዋል። አሁን ውድድሩ አብቅቷል። እናም ቃል እንደገባ ነው ግማሽ ያላችሁ ከዚህ ውድድር ተባራችኋል። በሉ ለሁሉም አልጋቸውን አስገቡላቸው። ቀጣይ ውድድር የሚሆነው ነገ ጠዋት ነው። የመጨረሻው ውድድር በጣም ከባድ ነበር። ከጎረቤቶቻችን ጋር ቀድመን ህብረት ሰርተን ነበር እና አብረን ነበር እየሰራን የነበረው። አሁን ቀን 2 ላይ ነው ያለነው። ወደ ውድድራችን እንመለሳለን። እንደምን አደራችሁ ሰዎች? ጠባቂዎች ቀጣዩን ውድድር አምጡልን። ሁላችሁም አሁን ሳጥኑ ላይ ያለውን ጨርቅ አንሱት። ቀጣዩ ውድድር ውስጣችሁን የሚፈትን ነው። እንደምታዩት ለሁላችሁም $5,000 በራችሁ ላይ ተቀምጧል። ሙሉ ለሙሉ የእናንተ ምርጫ ነው። ይህንን ገንዘብ መውሰድም አለመውሰድም ትችላላችሁ። ነገር ግን ይህንን ገንዘብ ከወሰዳችሁት እጣ ውስጥ ትገባላችሁ። በዛም እጣ ደግሞ የደረሰው ሰው ከዚህ ውድድር ይባረራል። በተቃራኒው ደግሞ ይህንን ገንዘብ ካልወሰዳችሁት በዚህ ውድድር መቆየታችሁን እርግጠኛ ትሆናላችሁ። 10 ደቂቃ ይሰጣችኋል። በዚህ መሃል መወሰን ይኖርባችኋል። ለምን አንወስደውም ገንዘቡን እንዴ? ይህን ገንዘብ ወስደን ራሳችንን አደጋ ላይ መጣል የለብንም። ትንሽ ነው ገንዘቡ። ይኸውላችሁ $5,000 አለ እዚህ ጋር። እናውቃለን፣ ነገር ግን ራሳችንን አደጋ ላይ መክተት የለብንም። እዚህ የመጣነው ትልቅ ገንዘብ ለማሸነፍ ነው። የዚህ ውድድር ውሳኔ አንዳንድ ቡድኖች ላይ ረብሻ ፈጥሯል። ገንዘቡን ተወው፣ ይቅርብን። አረ እንውሰደው እባክህ፣ መውሰድ አለብን። ይሄን እድል አሳልፈን በኋላ በባዶ እጃችን እንዳንሄድ የሆነ ገንዘብ ያስፈልገናል። አይሆንም። አይናችን ሁሉ ወደ $250,000 ነው መሆን ያለበት። እንኳን ደስ አላችሁ፣ 5,000 ወስዳችኋል እናንተ። በመጨረሻው ሰዓት በጣም ብዙ ሰዎች ገንዘቡን ወስደውታል። በጣም ተወያይተን ነበር። እናም የመጨረሻ ውሳኔያችን የሆነው ይህንን ገንዘብ ወደዛ መውሰድ ነው። ገንዘቡን አሁን 8 ሰዎች ወስደውታል። ስለዚህ አሁን በእጣ ከነሱ መሃል 4ቱን እናባራለን። አንድ ኳስ አውጣልኝ።
የመጀመሪያ ተባራሪ የሚሆኑት አለን። ወይኔ። እሺ ቀጣዩ ደግሞ ተባራሪ የሚሆኑት ሞር። አይሆንም። ስግብግብ መሆናችን ከዚህ ውድድር አባሮናል። ቀጣዩ ተባራሪዎች ደግሞ የሚሆኑት ሚለር። ይህን ገንዘብ ባንወስድ ኖሮ አሁንም ለ$250,000 እዛ ውስጥ እንኖር ነበር። አሁን ሙሉ ለሙሉ እየተቆጨው ነው ያለሁት። የመጨረሻ ተባራሪዎች ደግሞ የሚሆኑት የአንጄሎ ቡድን። 5,000ን ስናየው ማግኘት ያለብን ነገር መስሎኝ ነበር። ለዛን የወሰድነው፣ ግን ደግሞ ማግኘት ያለብንን ነገር አግኝተናል። በሉ በቃ ሰዎች መልካም እድል። በዚህ መልኩ ይሄ ውድድራችን አብቅቷል። ስላልወሰድነው በጣም ደስተኛ ነን። እስካሁን በነበረው ውድድር እናንተና መንትያችሁ ነበር እዚህ ውድድር ላይ ለመቆየት የምትወስኑት። አሁን ግን ሁሉም ሰው ነው የሚወስነው። የተወሰነ ሰው መባረር እንዳለበትና ወይም ደግሞ ምንም ሰው መባረር እንደሌለበት። በታብሌታችሁ ላይ 2 በተኖች ይመጣሉ። አረንጓዴ ከነካችሁ ይሄ ውድድር እንዲያበቃና ወደ ሌላ ውድድር እንድንሄድ ድምጽ ሰጣችሁ ማለት ነው። ነገር ግን ቀይ ከነካችሁ የሆነ ሰው እንዲባረር ድምጽ ሰጣችሁ ማለት ነው። ስለዚህ በድምጽ ብልጫ የሆነ ሰው ታባራላችሁ። 5 ደቂቃ አላችሁ ለመወሰን። እንደማስበው ሰው እንዲወጣ መመኘት ጥሩ አይደለም። ሁላችሁም አረንጓዴ ምረጡ። አረንጓዴ። አሁን በዚህኛው ዙር ሁሉም ተወዳዳሪዎች አረንጓዴ የሚነኩ ከሆነ ወደ ቀጣዩ ዙር እናልፋለን። ነገር ግን በመሃል የሚረብሹ ሰዎች ስላሉ እነሱን ማስወጣት የሚፈልጉ ደግሞ አይጠፉም። ሰዎች ምን ማድረግ እንዳለብን እናውቃለን። እነዛን ሰዎች ማባረር አለብን። የተወሰኑ ሰዎች ቀይ ከነኩ በኋላ ሙሉ ለሙሉ ከዛ በኋላ ያሉ ሰዎች ቀይን ነው እየነኩ ያሉት። ይሄ ማለት የሆነ ማባረር የፈለጉት ሰው አለ ማለት ነው። ሰዓቱ አልቋል። ሰዎች ሁሉም ሰው አረንጓዴ ነካ ይመስላችኋል? በፍጹም። ከእናንተ መሃል 2 ቡድኖች ብቻ ናቸው የመባረር ድምጽ የተሰጠባቸው። የሄሊ ቡድኖች 1 ድምጽ አግኝተዋል። ሌሎኞቹ ደግሞ የኮሊን ቡድኖች ናቸው። 26 ድምጽ አግኝተዋል። ወይኔ ፈጣሪ! በጣም ብዙ ድምጽ ነው የተሰጠባችሁ። ፈርተውናል። በዚህ ውድድር ሁላችሁም እናመሰግናለን። ከዚህ በፊት የሁላ ሰው በአንድ ሰው ላይ እንደዚህ ሲስማማ አይቻል አቅም። አሁን ቦታው ጸጥ ብሏል። አሁን የሁሉም ጠላት የሆኑት ሰዎች ስለተባረሩ ሁሉም አረንጓዴ ለመንካት ወስነዋል። በጣም ይገርማል። ሁሉም ሰው አረንጓዴ ነው የነካው። በቃ በቀጣይ ውድድር እንገናኛለን። 31 ቡድኖች በዚህ ውድድር ቀርታችኋል። ነገር ግን አሁን በጣም ከባድ የሆነ ስራ ነው የምንሰጣችሁ። እናም በዚህ ውድድር መጨረሻ 10 ቡድኖች ብቻ ነው የምትቀሩት። ወይኔ ፈጣሪ! በሚቀጥሉት ሰዓታት ውስጥ በድንገት የቤቱ ማብራት ቀይ ይበራል። ልክ እንደዚህ። የዛን ሰዓት ታብሌቱ ላይ ያለውን በተን ቀድሞ የነካ ሰው ወደ ቀጣዩ ዙር ያልፋል። እናም ይህንን ውድድር ለ10 ዙር እናደርገዋለን። ስለዚህ መጀመሪያ የሚነኩ 10 ሰዎች ወደ ቀጣዩ ዙር ያልፋሉ ማለት ነው። እሺ ሰዎች፣ አሁን ውድድሩ ተጀምሯል። መልካም እድል። ልክ ማብራቱ ቀይ ሲሆን መንካት ነው። በእርግጠኝነት እነግራለሁ፣ ይሄን ነገር አሸንፈዋለሁ። በማንኛውም ሰከንድ ማብራቱ ቀይ ሊበራ ይችላል። ወይኔ ፈጣሪ! በጣም ፈርቻለሁ። ወይኔ ፈጣሪ! የመጀመሪያው ዙር ይህን ይመስል ነበር። እንደሚታየው 4 ቡድኖች ለመንካት ሞክረዋል። ቀድሞ የነካው ማን እንደሆነ እናያለን። መጀመሪያ የነካው ሰው ወደ ቀጣዩ ዙር ያልፋል። ሌሎቹ 3ቱ ደግሞ ወደ ቤታቸው ይሄዳሉ። ውጤቱን አሳዩን። አሸናፊ ተወዳዳሪዎች ብዙ እንኳን ሳይደሰቱ የቀጣዩን ዙር አብርተነዋል። አሁንም በድጋሚ በሁለተኛውም ዙር 4 ሰዎች ናቸው የሞከሩት። ውጤቱን አሳዩን። የክሊፎርድ ቡድን አሸንፋችኋል። ወይኔ! በቃ ሄድን። ጥሩ ስራን የሰራችሁ። አሁን እናንተን እያየን ነው። እናንተም ማድረግ አለባችሁ። የተሸነፋችሁ ተወዳዳሪዎች ወደዚህ ውጡልን። ቸው። አሁን 2 ቡድኖች ወደ ቀጣዩ ዙር አልፈዋል። ውድድሩን እንቀጥላለን። ወደ ሌላ ቦታ አትመልከቺ። እዚሁ ላይ ትኩረት አድርጊ። በፍጥነት ነው የነካሁት። ከኔ የሚቀድም ካለ አላቅም። በዚህ ዙር 3 ቡድኖች ናቸው የነካችሁት። የህርሺ ቡድኖች አሸናፊ ሆነዋል። ወይኔ ጉዴ! ለዚህ በቼም ይቅር አልልሽ። ተጨማሪ 16 ተባራሪዎች ይኖሩናል። የቀረን የ7 ሰው ቦታ ብቻ ነው። እውነት ለመናገር እየቆያችሁ በመጣችሁ ቁጥር የማሸነፍ እድላችሁን በዛው ልክ ይጨምራል። ምክንያቱም ሰዎች እየቀነሱ ስለሚመጡ። በጣም ያስፈራል። ቀይ ሲበራ ማየት አልፈልግም።
የቢቲ ቡድን አሸናፊ ሆኗል። የስ እኛ የቀደምን መስሎኝ ነበር። አምስተኛው ዙር ሌቫ፣ የናርቬዝ ቡድን፣ ሞሪስ ቡድን። 7 ቡድኖች ትቀራላችሁ። ማለፍ የምትችሉት ግን 3ታችሁ ብቻ ናችሁ። አሁን ለመንካት መሞከር አለብን። ተዘጋጅ፣ በማንኛውም ሰከንድ ሊመጣ ይችላል። ግን ብዙ ቡድኖች ለማድረግ ተዘጋጅተዋል። እያቸው እዛ ጋር። በቃ አትንኪው። አድርጌዋለሁ። በጣም ፈጥኜ ነው የነካሁት። የ8ኛው ዙር አሸናፊ የሆኑት ባጄቶስ ናቸው። የ9ኛው ዙር አሸናፊዎች የደርቲንግ ቡድን፣ የ10ኛው ዙር ደግሞ ሩዘንበርግ። በዚሁ መልኩ የውድድር ተጠናቋል። እንኳን ደስ አላችሁ። በዚህ ውድድር 10 ቡድኖች ብቻ ቀርታችኋል። አሁንም አለን እዚህ 10 ውስጥ ገብተናል። ሁላችሁም በቂ ረፍት ማድረግ አለባችሁ። ምክንያቱም ነገ ከእናንተ መሃል አንዳችሁ $250,000 ታሸንፋላችሁ። መልካም አዳር አስሮቹ። እንደምን አደራችሁ። ለቀጣይ ውድድር 2 ቡድኖች ትወዳደራላችሁ። እናም ከሁለቱ መሃል አንዱ ብቻ ያልፋል። የምትጫወቱት ደግሞ ቦውሊንግ ጨዋታ ነው። በተጨማሪ ደግሞ ውድድሩን ይበልጥ ደማቅ ለማድረግ ኳሱን የሚወረውረው ተጫዋች አይኑን ይሸፈናል። ወይኔ! ስለዚህ አንዱ ተወዳዳሪ ያኛውን ሰው ማስረዳት ይኖርበታል። ያለፈውን ውድድር ያሸነፋችሁት የመጀመሪያ ሰዎች እናንተ ስለሆናችሁ ከማን ጋር መወዳደር እንደምትፈልጉ መምረጥ ትችላላችሁ። ቦውሊንግ መወርወር ብዙም አንችልም፣ ግን እኔ ይሻላለሁ መሰለኝ ካንቺ። እናንተ እንዴት ነው? ጎበዝ ናችሁ እንዴ? ኧረ አይደለንም። እነሱ እቅዳቸውን እያወጡ ለእናንተ አንድ ነገር ልንገራችሁ። በዚህ ቻናል በሚለቀቁ ቪዲዮዎች ላይ ምርትና አገልግሎታችሁ ማስተዋወቅ ከፈለጋችሁ በ0967433180 ላይ ደውሉልን ወይም በቴሌግራም አናግሩን። ከትንሽ እስከ ትልቅ ቢዝነሶች ማናገር ትችላላችሁ። እኔ ነኝ የምወረውረው ወይስ አንቺ? እኔ እንጃ፣ አንዳችን እንሁን። መውጣት ትችላላችሁ ከሳጥኑ። ቃል ገብተሃል? አዎ ቃል እገባለሁ። ከዚህ ስለወጣችሁ አትባረሩም። ተከተሉኝ። እንዴት ነው ከሳጥኑ ስትወጡ ምን ተሰማችሁ? በጣም ይገርማል። እዛ 3ኛ ቀናችን ነበር። እሺ፣ ሜዳው ይሄንን ይመስላል። አሁን ተቀናቃኝ የሚሆኗችሁን አንድ ቡድን ትመርጣላችሁ። እኛን ምረጡን። ኧረ በፍጹም እናንተን አንመርጥም። አንድ ነገር ግን ወቁ፣ ሁሉም የሚወዳደረው አይኑን ተሸፍኖ ነው። ስለዚህ በጥንካሬ ሳይሆን በእቅድ ነው። በቃ እኛ የመረጥነው የሄርሺ ቡድንን ነው። ውድድሩ የሚሆነው ቀላል ነው። ለሁለታችሁም 3 ኳስ ይሰጣችኋል። እናም ብዙ ቦሊንግ የጣለ ሰው አሸናፊ ይሆናል። ዝግጁ ነሽ? 3 2 1 ጀምሩ። በጣም ጥሩ። በጣም መጥፎን የሰራ ነው። እሺ ምንድነው ማድረግ ያለብን? ሁለቱም ቡድኖች ያን ያህል ነጥብ አላስቆጠሩም። በመጀመሪያው ዙር ሁለታችንም ልክ አይደለንም። በሉ አይናችሁን ጨፍኑ። ሁለተኛውን ኳስ ተወረውራላችሁ። 3 2 1 ወይኔ አሁንም ልክ አይደለንም። የሄርሺ ቡድኖች 48 ነጥብ አግኝተዋል። የሳንሶን ቡድን ደግሞ 37 በ11 ይበልጧቸዋል። ተናደጂ በደንብ ተናደሻላ? አዎ በቃ ንዴትሽ መወጣት ነው። $250,000 አለ ከፊት ለፊታችሁ። ውጤቱን ማሻሻል የሚችሉ ከሆነ እናያለን። 3 2 1 ጀምሩ። ጥሩ ስራ፣ ምርጥ ስራን የሰራሽው። ማን እንዳሸነፈው ምንም አውቀው ነገር የለም። ይቆጠርና እነግራችኋለሁ። እሺ የሄርሺ ቡድኖች 55 ነጥብ አግኝተዋል። የሳንሶን ቡድን ደግሞ 79 ነጥብ አግኝተዋል። ቀጣይ ማን እንዲጫወት ትመርጣላችሁ? እኛን ምረጡን። የቢቲ ቡድንን ነው የምንመርጠው። እናንተ ሁለታችሁ አልፋችኋል። ወደ ቦታችሁ ተመለሱ። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮሜንት ላይ አስቀምጡልኝ። እሺ እናንተ ከማን ጋር የምትጫወቱት ምረጡ። እዛ ጋር ያሉትን እነሱን የምንመርጠው። የናርቬዝ ቡድን ኑ ወደዚህ። ሰዎች ዝግጁ ናችሁ? አዎ 3 2 1 ጀምሩ። ኧረ በለው በጣም አሪፍ። አይናችሁን ጨፍኑ። ጀምሩ። በጣም ጥሩ አካሄድ ነው። $250,000 ከፊት ለፊታችሁ አለ። ሶስተኛውና የመጨረሻ ኳስ ነው የምትወረውሩት። 3 2 1 ጀምሩ።
የመጨረሻ ኳስ እየሄደ ነው። ወይኔ አይሆንም። እናንተ 89 ነጥብ አግኝታችኋል። እናንተ ደግሞ 74። አዝናለሁ ሰዎች። ቀጣይ ማን እንዴት ነው የምትፈልጉት? 3 2 1 በሉ። በዚህ ውድድር በጣም የተፈሩት እነማን እንደሆኑ ግልጽ ነው። እኔ ሊግ ላይ እጮት ነበረ። በጣም ብዙ ሰዎችን ደግሞ አውቃለሁ ሊግ ላይ የሚጮቱ። የመጨረሻ 2 ቡድኖች ኑ ወደዚህ። በሉ አይናችሁን ጨፍኑ። 3 2 1 ጀምሩ። ኧረ በለው፣ ሁለቱም በጣም አሪፍ ናቸው። እንደሚታየው ሁለቱም አሪፍ ልምድ ያላቸው ይመስላል። አንገት ለአንገት ተያይዘዋል። ሁለተኛ ኳስ 3 2 1 ጀምሩ። የውድድሩ የመጨረሻ ኳስ ከሁለት አንዳቸው ወደ ቀጣይ ዙር ያልፋሉ። 3 2 1 ጀምሩ። ምናልባት ኳላ ተነስቶ ሳያሸንፉ አይቀሩም። ጥሩ ወራ ነው ያረከው። የመጨረሻ ውጤት እናንተ 88 አግኝታችኋል። እናንተ ደግሞ 86። የስ የስ። የመጨረሻ 5 ውስጥ ስለገባችሁ እንኳን ደስ አላችሁ። ለ$250,000 ፊት ለፊት የሚጋፈጡ ይሆናል። ለመጨረሻ ውድድር ዝግጁ ናችሁ? አዎ፣ ትንሽ ይጨንቃል፣ ግን ደግሞ በጣም ደስተኛ ነን እዚህ ስለደረስን። ይህን ውድድር ስንጀምር 100 ሳጥኖች ነበሩን። እናም አሁን 5 ብቻ ቀርተውናል። ነገር ግን አሁንም ቢሆን ያንን ገንዘብ ማን እንደሚያሸንፍ አላወቅንም። ስለዚህ ለመጨረሻው ውድድር ሁላችሁም ወደዚህ ትመጣላችሁ። ይሄ አስጨናቂ ነው በጣም። ሳጥኖቹን አምጧቸው። ወይኔ ፈጣሪ፣ ምንድን ነው? እኔ እንጃ፣ ብቻ ያስፈራል። 50 ታዋቂ ዩቲዩበሮች የሚለውን ቪዲዮ ካያችሁት ይሄ ከሱ ጋር ተመሳሳይ ውድድር ነው። በእያንዳንዱ ዙር ሁላችሁም አይናችሁን ትጨፍናላችሁ። ከዛም እነዚህን 5 ሳጥኖች አዘበራርቄ ያስቀምጣችኋለሁ። ከዛም በግራ በኩል ያላችሁት ሳጥን ትመርጣላችሁ። ከነዚህ 5 ሳጥኖች መሃል 4ቱ ባዶ ናቸው። ነገር ግን አንዱ የ$250,000 ቼክ ይዟል። አሁን 5ቱም ተወዳዳሪዎች ሳጥናቸውን አይተዋል። እናም ውስጡ ምን እንዳለ የሚያውቁት እነሱ ብቻ ናቸው። አይናቸውን ጨፍነው የነበሩ ተወዳዳሪዎች አሁን ድምጽ ይሰጣሉ። ከነዚህ መሃል መባረር አለበት ብለው የሚያስቡትን ቡድን ማለት ነው። በጣም ብዙ ድምጽ የተሰጠባቸው ቡድኖች ሳጥናቸውን ከፍተው ማሳየት አለባቸው። እናም ሳጥናቸው ሲከፈት ባዶ ከሆነ ከውድድሩ ይባረራሉ። ነገር ግን እነዛ ድምጽ የተሰጠባቸው ሰዎች ሳጥኑን ሲከፍቱ ውስጡ የ$250,000 ቼክ የሚያገኙ ከሆነ የዚህ ውድድር አሸናፊ እነሱ ይሆናሉ ማለት ነው። ስማ ሞሬስ፣ መጨረሻ ላይ ያለኸው ገንዘቡ አንተ ጋር ነው? ምናልባት እሱ ጋር ያለ አይመስለኝም። $250,000 እንደያዘ የሚናገር ሰው አለ? እጁን አንስቶ። እኔ ጋር ነው ያለው እያልክ ነው? አዎ እኔ ጋር ነው። ድምጽ ለመስጠት 45 ሰከንድ ይቀራችኋል። ሳስበው እሱን ማስወጣት አለብን፣ ምክንያቱም ገንዘቡ እሱ ጋር ያለ አይመስለኝም። ድምጻችሁን ቶሎ ስጡ። 5 4 3 2 1 ካርል ድምጻቸውን ሰብስብ። ጥሩ እየተሰማ ነው? እኔ እንጃ እባክህ። የመጀመሪያ ድምጽ ክሊፎርድ፣ ሁለተኛ ድምጽ ሞሬስ፣ ሶስተኛ ድምጽ ሳንሶን። ለሶስት ለተለያየ ቡድን አንዳንድ ድምጽ ተሰጥቷል። አራተኛው ድምጽ ቢቲ፣ አምስተኛውና የመጨረሻው ድምጽ ለቢቲ። ይሄ ማለት 2 ድምጽ አግኝተዋል። ስለዚህ አሁን ሳጥናቸውን እንከፍታለን። ወይኔ ሳጥኑ ባዶ ነው። አንተ ቆይ ድምጽ የሰጠው ለሱ ነው? አዎ ለሱ ነው የሰጠሁት። የቢቲ ቡድኖች ሳጥን ውስጥ ባለው ነገር ግራ ተጋብተዋል። መንታ ወንድሙ ራሱ ይህንን ማወቅ አልቻለም። እኔ ጋ ነው ገንዘቡ ያለው ሲል እሱን አሸናፊ ለማድረግ ነው እሱም ድምጽ የሰጠው። ለማንኛውም በባዶ እጃችሁ አትሄዱም። ይህን $10,000 ያዙ። እናመሰግናለን። በድጋሚ አሁንም ሁላችሁም አይናችሁን ጨፍኑ። እናም ሳጥኖቹን ቀላቅላችኋለሁ። አሁን በዚህኛው ዙር ደግሞ ቅድም ሳጥን የወሰዱት ሳይሆን ተቃራኒዎቹ ናቸው ሳጥን የሚወስዱት። የትኛውን ሳጥን ነው የምትፈልጊው? 1 2 3 4 3። እሺ ይኸው ሳጥኑ። ሁለተኛውን ስጠኝ። ይኸው እንካ። አንተስ 1 ወይስ 2? 1።
ይኸው እንካ ሞሬስ፣ የቀረው ያንተ ነው። አሁን ሳጥን የያዛችሁ ሰዎች ብቻ አይናችሁን ክፈቱ። እናም ውስጡ ምን እንዳለ ተመልከቱ። ውስጡ ምን እንዳለ የሚያውቁት እነሱ ብቻ ናቸው። ሁላችሁም ዝጉት ሳጥኑን። ተቃራኒዎቹ ደግሞ አይናችሁን ክፈቱ። 10 ደቂቃው አሁን ጀምሯል። አንተ ጋር ነው ያለው? ምናልባት ሊኖር ይችላል። አንተ ጋር ነው ያለው? አረ እኔ ጋር ምንም ገንዘብ የለም። ሳምሶኖች የያዙት አይመስለኝም። ይመስለኛል አሁን ሞሪሶች ጋር ነው ያለው ገንዘቡ። በጣም ይቅርታ። 3 2 1 ሰዓት አልቋል። የመጀመሪያ ድምፅ ሞሪስ፣ ሁለተኛ ድምፅ ለሞሪስ። ወይኔ በጣም እየጨነቀኝ ነው። ሶስተኛ ድምፅ ለዴርቲንግ። የመጨረሻ ድምፅ ዴርቲንግ። እኩል ሆነዋል። አሁንም በተጨማሪ 3 ደቂቃ ሰጣችኋለሁ። አንድ ሰው ከሁለቱ መሃል ትመርጣላችሁ። ለማን ነው አሁን ድምፅ መስጠት ያለብን? ሞሪስ በጣም የተጨነቀ ይመስላል። የውሸት እያስመሰለ ነው መሰለኝ። ሞሪሶች ገንዘቡ እነሱ ጋር ነው ያለው። ዴርቲንግን ምረጡ። እነሱ እናባርር። 5 4 3 2 1 ሞሪስ ወይስ ዴርቲንግ? ከሁለት አንዳችሁ ሳጥናችሁን ትከፍታላችሁ። የመጀመሪያ ድምፅ ዴርቲንግ፣ ሁለተኛ ድምፅ ዴርቲንግ፣ ሶስተኛ ድምፅ ዴርቲንግ። በሉ እስኪ ሳጥኑን ክፈቱት። ነግሬያችሁ ነበር። እስካሁን ድረስ ገንዘቡ ማንጋ እንደሆነ እያሳየናችሁ ነበር። ከዚህ በኋላ ግን ገንዘቡ ማንጋ እንደሆነ እናንተም አታዩትም። 1 2 ወይስ 3? ሁለተኛው። ለእኔ አንደኛውን። ለሞሬስ የመጨረሻውን ሰጠዋለሁ። ሳጥን የያዛችሁ 3 ሰዎች አይናችሁን ክፈቱ። እናም ሳጥናችሁ ውስጥ ምን እንዳለ ተመልከቱ። በሉ እናንተ አይናችሁን ክፈቱ። ሰዓቱ ጀምሯል። አሁን ይመስለኛል ማንጋ እንደሆነ ገንዘቡ አውቄያለሁ። ማንጋ ነው? እነሱ ጋር ያለ ይመስላል። እርግጠኛ ነህ? የተጨነቀች ትመስላለች። እኔ ዝም ብዬ ሊጨንቀኝ ይችላል እኮ። ገንዘቡ አንቺ ጋር ነው? ናና የዋ አላምን ብላችኋል። ጆን አንተ ጋር አይደለም ገንዘቡ? ከፊት ለፊታችሁ $250,000 አለ። 47 ሰከንድ ይቀራችኋል። ቶሎ በሉ። አንቺም ታስቢያለሽ ይመስለኛል። ክሊፎርዶች ጋር ነው ገንዘቡ ያለው። 5 4 3 2 1 የመጀመሪያ ድምፅ ሞሬስ፣ ሁለተኛ ድምፅ በድጋሚ ለሞሬስ። ስለዚህ ሶስተኛውንም ድምፅ ማየት አያስፈልገንም። ሞሬስ ሳጥናችሁን ክፈቱ። አንተ እዚህ ሳጥን ውስጥ ምን እንዳለ አታውቅም አይደል? በል እሺ አንተ አሳየን። ባዶ ከሆነ ተሸናፊ ይሆናሉ። ገንዘቡ ካለ ደግሞ አሸናፊዎቹ እነሱ ይሆናሉ። አግኝተውታል። የስ ጥሩ ስራ ነበር። ወይኔም በይ መጥቷል። ምንም አይደል እንግዲህ። በሉ መሀል ላይ ያለውን ጎትቱት። በዛ በኩል ያለው 125,000 ነው። በዚህ በኩል ያለው 125,000። ለሁለታችሁም እኩል ይደርሳል። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ይህንን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሃው ዶክመንተሪ ቻው።